ሰላም ጸጋ ይብዛላችሁ። የምትመለከቱት ትምህርት በባሲለስ ሚዲያ የተዘጋጀ ሲሆን ባሲለስ ሚዲያን ዩቲዩብ ቻናላችንን ሰብስክራይብ ያደርጉ። ትምህርቶቻችንን በየጊዜው እንዲደርሳችሁ ደግሞ የደውል ምልክቱን ይጫኑ። የተለያዩ የሶሻል ሚዲያዎቻችን ሊንኮችንም ደግሞ ባዮ ላይ ታገኛላችሁ። እዛም በጽሁፍ በድምፅ የተለያዩ ትምህርቶችን ታገኛላችሁ። ነፃ መጽሐፍም በቴሌግራም ግሩፓችን ውስጥ አስቀምጠንላችኋል። ጸጋ ይብዛላችሁ። በምትሰሙት ትምህርት እንደምትባረኩ አምናለሁ። ሁለት አፍ ካለው ሰይፍ ይልቅ ሁሉ የተሳለ ነው። የእግዚአብሔር ቃል ስለ ሁኔታ ይናገር እንጂ መጀመሪያ የሚሰራው ምናችሁን ነው? ምናችሁን ነው የሚሰራው? መጀመሪያ ራሳችሁን። ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው። ነፍስን፣ መንፈስን፣ ጅማትን፣ አጥንትን፣ ሃሌሉያ ስሜትን እስኪለይ ድረስ ይወጋል። ከዛ ቀጥሎ ግን ምን እንደሚያደርግ እኛን በሚቆጣጠር በእርሱ አይኖቹ ፊት። አሁን ቃሉ ማንን የተቆጣጠረው? አናግሩኝ እንጂ ቃሉ ማንን የተቆጣጠረው? እኛን ልክ ሲቆጣጠረን እኛም በሚቆጣጠር አይን ሁሉ ፊት ነገር ሁሉ የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት። አሁን ከናንተ ጋር የሰራው የእግዚአብሔር ቃል እናንተን የሰራው ስሜታችሁን፣ ሐሳባችሁን፣ ሁሉን ነገራችሁን የሰራው የእግዚአብሔር ቃል ምን ያደርጋል? ፍጥረትን ሁሉ ጋር መስራት እንድትችሉ ያደርጋችኋል። እኛንም ምን በሚያደርግ? በሚቆጣጠር። ለዛ ነው ቆላስያስ ላይ ልክ ሄደን ስናነብ ምን ይላል? የእግዚአብሔር ቃል በሙላት ይኑርባችሁ። ልክ ሲቆጣጠራችሁ። በሙላት ማለት ምን ማለት ነው? በሙላት ማለት ምን ማለት ነው? ሁለት ሰዎች ናቸው ሚስተር ኤክስ እና ሚስተር ዋይ የሚባሉ። አንደኛው ውስጥ የእግዚአብሔር ቃል ይህን ያህል አለ። የለም አለ አለ። ይሄኛው ውስጥስ አለ። ይሄን ያህል ሞልቷል ይሄኛው ሰውዬ። ሁለቱም እኩል ናቸው ሳይዛቸው፣ እድሜያቸው ምኑም በእግዚአብሔር ቤት ቆይታቸው እኩል ነው። አንደኛው ሙሉ ነው፣ አንደኛው ደግሞ ምንድነው? ጎዶሎ ነው አይደለ? ኦኬ። ማን ነው ውጤታማ መሆን የሚችለው? የተሻለ ጥቅም ያለው? ከዛስ በኋላ ይሄ ሰውዬ ደግሞ ጨመረ፣ ትንሽ ጨመረ። ከዛ በኋላ ግን በቃኛል። ይሄኛው ሰውዬ ደግሞ ምን ሆነ መሰላችሁ? እስከዚህ ድረስ በውሃው ተሞላ፣ በእግዚአብሔር ቃል ተሞላ። አሁን ይሄ ሰውዬም አለው። በሙላት ያለው ግን ማን ነው? ኦኬ። እግዚአብሔር በሚሰራበት ቀን መጣና ማየት ጀመረ። የትኛውን ሰው የሚመረጥ ይመስላችኋል? ቀድሟል እኮ ይሄኛው እኮ በሙላት ቀድሟል፣ በከፍታ ቀድሟል፣ የሆነ ያህል ተሞልቷል። ግን በቃኝ ብሏል። አውቄያለሁ፣ ጨርሻለሁ ብሏል። ይሄኛው ግን ከኋላ ተነሳና እየሞላ መጣ። የእግዚአብሔር ቃል በሙላት አደረበት። አሁን ማንን ነው እኛን በሚቆጣጠሩ አይኖች ሁሉ ፊት ተብሎ ሊነገርለት የሚችለው? በዚህኛው ያለው አይደለ? ኦኬ። ኢትዮጵያ ውስጥ አንድ ያልተለመደ ነገር አለ። ጣዕም እንዲወጣ ሲፈልጉ ስጋን ምን ያደርጉታል? ማሪኔት። በአማርኛ ምንድነው? ማሪኔት ማድረግ። በጣም በሚሰጡ ፍሌቨር ባላቸው ቅመሞች ውስጥ ያሳድሯቸዋል። ባርቤኪው ምናምን ሲሰራ አይታችኋል? አንዳንዱ ሰው ፍሌቨር የሌለው ምግብ እኮ ምግብ ነው አይደለ? አንዱ ጣዕም ከአንዱ ጣዕም ይለያይብን የለ? በሚገባን ቋንቋ እንነጋገርና በቤት ቁጥር ላውራ። ስጋውን እንዲጣፍጥ ያደረገው የተቆረጡት ከአንድ ስጋ ቤት ሊሆን ይችላል። የቆይታቸው መጠን ግን ምን አድርጓቸዋል? አንዱን ጣፋጭ አንዱን ኖርማል አድርጎታል። ምን ያህል ነው ከእግዚአብሔር ቃል ጋር እያሳለፋችሁ ያላችሁት? ከዛ በኋላ ግን የእግዚአብሔር ቃል በሙላት ይኑርባችሁ ማለት ምን ማለት መሰለ? ማደሪያን በእናንተ ውስጥ ያገኝ። መዋያችሁ ምን ውስጥ ይሁን?
ቃል ውስጥ ይሁን። ማደሪያችሁ ምን ውስጥ ይሁን? ቃል ውስጥ ይሁን። እንደዛ ስታደርጉ on the river side ምን እየሆነ ነው መሰላችሁ? ቃሉ ደግሞ በእናንተ ውስጥ እያደረ comfortable situated ሆኖ እየተቀመጠ ነው። ሃሌሉያ። በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈስም ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ። አፍተር ኦል የቱ ጋር ነው የሚወጣው? የእግዚአብሔር ቃል ሙላት ካለ በኋላ በአንደበት መናገር አለባችሁ። ኦልራይት እንመለስና እንዴት እንየው እሺ። ስለዚህ ሁሉን ፍጥረት ከመግዛቱ በፊት በእናንተ ውስጥ ስራው መሰራት አለበት። እኔና እናንተን እስካልሰራን ድረስ የእግዚአብሔር ቃል ሁኔታችንን ለመስራት አቅም አይኖረው። ተግባባን አይደለ? ኦልራይት። ቆሮንቶስ ላይ ጳውሎስ ስለ ቃሉ አንዳንዶች እንደሚሉት አለ አይደለ? ያው ሁልጊዜ አይሆንም፣ ሁልጊዜ ጸሎት አይመለስም፣ ሁልጊዜ እንደዚህ አይሆንም ለሚሉ ሰዎች ጳውሎስ እንዲህ ይላቸው ጀመር። ነገር ግን በክርስቶስ አዎን ሆኗል። እግዚአብሔር ሃሌሉያ፣ ስሙት በደንብ። እግዚአብሔር ለሰጠው የተስፋ ቃል ሁሉ በግሪክ ምን ማለት እንደሆነ ታውቃላችሁ? ላስተምራችሁ። በደንብ ሲሪየስ ነው፣ በቃላችሁ ያዙት፣ ትርጓሜው እንዳይጠፋባችሁ። ሁሉ ማለት ነው፣ አንድም ሳይቀር ማለት ነው። ሃሌሉያ። እግዚአብሔር ተስፋ ቃል ሰጥቷችኋል። እግዚአብሔር የታመነ ነው። እግዚአብሔር ስለሰጠው የተስፋ ቃል ሁሉ አዎን ማለት በእርሱ ነውና፣ ሃሌሉያ። እግዚአብሔር የተስፋ ቃል ከብሉይ ጀምሮ የሰጣቸውን የተስፋ ቃሎች አሁን መስቀል ላይ ልክ ሲሰቀል ምን ሆኗል መሰላችሁ? አዎን ሆኗል። ይሄ ቃሉ በቃ እንደዚህ እኮ ነው። እግዚአብሔር ለሰጠው የተስፋ ቃል ሁሉ አዎን ማለት በእርሱ ነው። በክርስቶስ የተስፋ ቃሉን ራቲፋይ ያደረገው ያጸደቀው ትክክል ነው፣ መውረስ ይችላሉ፣ ብቁ ናቸው ያለው በማን በኩል ነው? በእርሱ ነው። ስለዚህ ለእግዚአብሔር ስለ ክብሩ በእኛ የሚነገረው አሜን በእርሱ ደግሞ ነው። በክርስቶስ ከናንተ ጋር የሚያንጸን የቀባን እግዚአብሔር ነው። ሃሌሉያ። ደግሞም ያተመን የመንፈሱንም መያዣ በልባችን የሰጠን እርሱ ነው። ስለዚህ ልክ ስንናገር ይሆናል አይሆንም፣ ቢያድነኝም ባያድነኝ አንልም። አዲስ ኪዳን ላይ አሁን የተሰጠን የተስፋ ቃል በእኛ አይደለም አሁን የሚባለው፣ በእኛ አይደለም። እኛ ምንድን ነው የምንለው አለ? በእኛ የሚነገረው አሜን በእርሱ ደግሞ ነው። አሜን ማለት ምን ማለት ነው? የጌታዬ ባሪያ እንደ ቃልህ ይሁንልኝ፣ ተስማማሁ ማለት ነው። ሆሞሎጊው አሁን ገባችሁ? ከእግዚአብሔር ንግግር ጋር መስማማት፣ እሺ ማለት ነው። እንዴት ታዲያ መናገር እችላለሁ? የእግዚአብሔርን ቃል እንዴት መናገር እችላለሁ? እንዴት ይሰራልኛል? ስቴፕ ነምበር 1 ኢያሱ ምዕራፍ 1 ቁጥር 8 እንዲህ አለ። 8 አይደለ? የዚህ የሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊት አስበው፣ የዚያን ጊዜም መንገድህ ይቀናልሃል፣ ይከናወንልሃል። you will prosper። እንዴት? የተነገረው የዚህ የሕግ መጽሐፍ ከአፍህ ምን አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። ሜዲቴት ዜርኢን ይላል። ሜዲቴት ማለት በዕብራይስጡ ምንድን ነው ብያችኋለሁ? ቃሉን የሚያስታውስ እኔ እኮ መጽሐፍ ቅዱስን ብቻ አይደለም ግሪክ ዕብራይስጥ እያስተማርኳችሁ ነው። የሚያስታውስ የለም? ሃጋ ማለት ነው። ሃጋ ማለት ስንት ትርጉም አለው ብያችኋለሁ? ወይም ስንት ስቴፖች አሉት ብያችኋለሁ? 7 ስቴፕ አለው። ነገር ግን ጠቅለለን በ3 መያዝ እንችላለን። የመጀመሪያው ስቴፕ ምንድነው መሰላችሁ? ኮንፌስ ማድረግ አይደለም። ብዙ ሰው የሚስተው እዚህ ጋር ነው። ቸርች ውስጥ ኮንፌስ አድርጉ ሲባሉ በጣም ትክክል ነው፣ መታዘዝ በጣም መልካም ነው።
ነገር ግን እንዴት እንደሚሄድ ላሳያችሁ። የመጀመሪያው ሃጋ የሚለው ቃል ትርጓሜው ምን ማለት መሰላችሁ? ቱ ስታዲ ማለት ነው። ቱ ስታዲ ማለት ነው። ሳታጠኑት መናገር አትችሉም። የመጀመሪያው ስቴፕ ሜዲቴሽን ምንድነው? ስታዲ ማድረግ፣ ማጥናት። ኦኬ። ሁለተኛውስ ምን ማድረግ ነው? ፖንደር። ቱ ፖንደር ማለት ምን ማለት ነው? ፖንደር ማድረግ ዝግ ብላችሁ ያንን ነገር ይሄ አይምሯችሁ ውስጥ እስካሁን ድረስ ንግግር አልጀመርንም። አይምሯችሁ ውስጥ መላልሳችሁ ማሰብ፣ ኢማጂኔሽን እንዲፈጥርላችሁ መፍቀድ። በልቦናችሁ በምንድነው የሚባለው? ኢማጂኔሽን አማርኛው ምንድነው? በተመስጦ ውስጥ የሚመጣ ስዕል አለ አይደለ? በቃ እዛ ውስጥ ቃሉ ስዕል እንዲፈጥርላችሁ። ዳዊት ጎልያድን ዘረረ ሲባል ብቻ አይምሯችሁ ውስጥ የሆነ ምንድነው ስሙ ፊደላቶች እንዳይታዩአችሁ ዳዊት እንደሚለው ምናን ወይ ድምጾቹ ምናቃቸው የሆነ ግዙፍ የሆነ ሰውዬ ምናምን ስዕል ይፈጠርባችኋል አይደለ? ኢማጂን የእግዚአብሔር ቃል እንደዛው ደግሞ አሁን ልክ ሲናገር ስለናንተ የተነገረው ናችሁ የሚለው አላችሁ የሚለው ተደርጋችኋል፣ ደርሳችኋል፣ ይዛችኋል የሚለው ያንን ቃል ምን አድርጉ? ያንን ልብስ ለብሳችሁ ተመልከቱት። ያንን ማንነት ለብሳችሁ ተመልከቱት። ያለውን የቃሉን ነጸብራቅ ራሳችሁ ላይ ተመልከቱት። ይሄኛው ፖንደር ማድረግ ማለት ነው። ፖንድ የሚለው ቃል ከዛ ነው የመጣው። ፖንድ ምንድነው? ኩሬ አይደለ? ኩሬ ወከባ ያለበት ውሃ ነው። ምንድነው? የረጋ ነው፣ ዝግ ያለ ነው አይደለ? ልክ እንደዛ ምስላችሁን ለመመልከት ሞክሩ። ከዛስ በኋላ ቱ መርተር ማለት ነው። መርተር ማለት ምን ማለት ነው? ማጉተምተም ቃሉ። አሁን አንድ ቃል እስኪ ስጡኝ፣ መልካም ቃል። አምላኬ እንደ ባለጠግነቱ መጠን የሚያስፈልጋችሁን በክርስቶስ ኢየሱስ ይሙላባችሁ ወይም ይሙላባችሁ አይደለም የሚለው? ኦኬ። ቃሉን አስበዋለሁ። እነኚህ ሰዎች ሲሰጡ ጳውሎስ ምን ብሎ ባረካቸው? እንደ መጠኑ ሳይሆን እንደ ባለጠግነቱ መጠን የሚያስፈልጋችሁ። ስለዚህ ፍላጎት በህይወቴ ላይ ሲነሳ ይሄንን ቃል ይዛለሁ። ምን አደርጋለሁ? አምላኬ እንደ ባለጠግነቱ መጠን የሚያስፈልገኝን በክርስቶስ ኢየሱስ በክብር ይሞላብኛል። it is his responsibility። አምላኬ ኃላፊነቴ ነው ብሎ ነግሮኛል። ምንድን የሚያስፈልገኝን በክርስቶስ ኢየሱስ በክብር፣ በሸቆጥቋጣ መንገድ አይደለም፣ በጉራንጉር መንገድ አይደለም፣ በክብር የሚያስፈልገኝን ይሞላብኛል እያልኩኝ አስበዋለሁ። ከዛስ በኋላ ወደ መጨረሻው ስቴጅ እየደረስን ነው። ምን እናደርግ? ልባችን የደጋገምን ስንናገረው የሚያስፈልገኝ በክርስቶስ ኢየሱስ ተሞልቶብኛል፣ አንዳች ማጣት አልችልም፣ ነገሮቼ የሞሉ ናቸው፣ ሁለንተኔ የሞላ ነው እያላችሁ ልክ ስትናገሩ ልባችሁ ውስጥ ሳታስቡ ምን ይመጣል መሰላችሁ? ዳት ቦልድነስ። ኢያሱን ጽና፣ አይዞ፣ በርታ ሲለው የነበረው አይነት ቦልድነስ መጥቶ ይመታችኋል። ከዛ በኋላ ምን ማለት ትጀምራላችሁ? አልፈራም፣ አምላኬ እንደ ባለጠግነቱ መጠን የሚያስፈልገኝን ሁሉ በክብር ይሞላብኛል። ነገሬ የሞላ ነው። የኔ የሆነ ነገር ሁሉ የሞላ ነው። ዩል ሮሪ አንበሳ እንደሚያዋራው እንደዚሁ እግዚአብሔርን ቃል ተናገሩታላችሁ። የሚያስፈልገኝ ተሟልቶልኛል። አምላኬ ባለጠጋ ነው፣ እኔ ደግሞ አላጣም። ሃሌሉያ። ይሄኛው ጸጥ ብሎ ይሄ ካልቸራል ትራዲሽን አይደለም። ኢትስ አ ላይፍ ስታይል። ጻድቅ በምኑ ነው የሚኖረው? በእምነት በህይወት ይኖራል። ስለዚህ ፌዝ ምንድነው? አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ እኛም አንዱ የእምነት መንፈስ ስላለን እናምናለን። ስለዚህም ደግሞ እንናገራለን። የምንናገረው ተናጋሪ እግዚአብሔር ስላለ ነው። ከስሜታችን አውጥተን አይደለም የምንናገረው። ፍላጎት ስለከፋብን አይደለም የምንናገረው በእርሱ አሜን አዎን የተባለን እኛ ደግሞ አሜን ያልነው የተስፋ ቃሎች ስላሉን ነው። በአካል ለብሶ እስክናየው ድረስ ነገሮቹን ወርሰናቸው እስክናይ ድረስ እንናገራለን። ለምን? እግዚአብሔር የታመነ ነው። ሃሌሉያ። when I confess እንዲህ ነው የምለው። ምንድነው መሰላችሁ? ከአፌ አለየውም ቃሉን።
ችግሩን ለመናገር አይደለም ጊዜ መወስደው when I pray the faithfulness of God የእግዚአብሔርን ታማኝነት ነው መናገረው እንደዚህ እንደሚሉት ነው እግዚአብሔርን ስለ ተራራችሁ አትንገሩት ይልቁንም ተራራችሁን ስለ እግዚአብሔር ታላቅነት ንገሩት ሃሌሉያ when I pray ትንሽ እግዚአብሔር እንዳለው ትልቅ ጥያቄ እንዳለውና ትንሽ እግዚአብሔር እንዳለው ሰው አልኖርም ሰማችሁኝ አይደለ የብዙ ሰዎች ጸሎት እኮ እንደዛ ነው የሚመስለው ትንሽ እግዚአብሔር ትልቅ ጥያቄ I refuse to live like that አምላኬ ባለጠጋ ነው የሚያስፈልገኝን በክርስቶስ ኢየሱስ በክብር በክርስቶስ ኢየሱስ ሃሌሉያ ለምን በእርሱ የተነገረልኝ ቃል አዎን ነው ምናልባት የለው ሊሆን ይችላል አንዳንዴም የለውም አንዳንዴ ህይወት እንዲህ ነው የክርስቲያን ህይወት አይደለም እግዚአብሔር ዘንድ የተሰጠን ቃል አለ እርሱም ምን ይላል አዎንና አሜን ነው let me give you one scripture እና እንጨርስ ዕብራውያን ምዕራፍ 13 ላይ ሲናገር እንዲያል አካሄዳችሁ ገንዘብ ያለ መውደድ ይሁን ኦኬ ጥሩ ከዛ ቀጥሎ ያላችሁ ይብቃችሁ እርሱ ራሱ አልለቅህም ከቶም አልተውህም ብሏልና ማይ ጋድ እግዚአብሔር ጋር ሄዳችሁ ስለጦት ፋይናንሻል ጉዳይ ልክ ስትጠይቁት መልሱን ፋይናንስ አይደለም መጀመሪያ የሚሰጣችሁ አካሄድ ገንዘብን ባለመውደድ ይሁን ያለ ይበቃል ከዛስ እርሱ ራሱ አልለቅህም ከቶ አልተውህም ብሏል እግዚአብሔር ወይ ያስፈልገኛል ያለ ይበቃል እርሱ ራሱ እኔ ራሴ አልለቅህም ከቶ አልተውህም ያዛችሁት ነገር ይለቀቃል አጋር አብርሃም የሰጣት በቀረጢት ነው በምንድነው በአቁማዳን አይደለ የሰጣት ውሃው ሁሉ ነገር አለቀ እግዚአብሔር ግን ከአብርሃም የተነሳ ስለ ልጁ የገባውን ኪዳን አሰበና የሚያያትን እንድታይ አይኗ ልክ ሲከፈት ምን አየች ምንጭ አየች ለካስ ከስሯ የወጣው ከሆዷ የወጣው ምንድነው ታላቅ ቀስተኛ ነው ብርቱ ሰልፈኛ ነው የዛን ቀን ልገለው ስትል ልክ እርሱን ስታይ መልስ የሆነላት ምንጭ አይደለም እርሱ ራሱ አልለቅህም አጋርን እኮ ያመጣሁት በቃ the weakest example ሊኖረን የሚችለው በኮቨነንት ደረጃ እሷ ነች ለምን እንደሆነ ታውቃላችሁ ከእግዚአብሔር ፍቃድ ውጪ ወልዳን የመጣችው የእግዚአብሔርን ቃል ሰዎች ተላልፈው ያመጡት ውጤት ነው ለዛ ሴትዮ እንኳን እግዚአብሔር መልአኩን ላከና አይኗን አበራ የሷ ለካስ መልሷ ምንጩ አልነበረም ኤርሎ ያለች የሚያየኝን አየሁት ለካስ መልሱ እሱ ጋር ነው ስለዚህ እርሱ ራሱ አልለቅህም ከቶ ደግሞ አልተውህም ብሏልና አንድ ቁጥር ታርጋ ያለው የራይድ መኪና የታክሲ መኪናና ኮድ ዲፕሎማት ያለው እኩል አይነዳም አይደል ባክ የሚያደርገው ማን ነው ከጀርባው ያለው ኮድ ዲፕሎማቱ ሙሉ ሀገር ነው ከጀርባው ያለው ገንዘብ ፋይናይት ነው ፋይናይት በአማርኛ ምንድነው ተቆጣሪ ሊቆጠር የሚችል ነው የዓለም ገንዘብ በሙሉ ቢከማች ይቆጠራል አይደል ምን ነው እናንተ ጋር ስላልገባ ነው እንጂ ይቆጠራል ተግባባን አይደለ ስለዚህ ያላችሁ ይብቃችሁ አለና የማያልቀው የዘላለም ጌታ የምድር ዳርቻዎች ፈጣሪ ማይደክም ማይታክት ማስተዋሉ ማይመረመረው የዘመናት ጌታ የማይታይ ዘላለማዊ አምላክ ለክብሩ መስፈሪያ የሌለው እንኳን ስለሱ ይቀርና እርሱ ራሱ ምን አለ አልለቅህም ከቶ አልተውህም ጄሪ እግዚአብሔር አልተውሽም ከቶም አልለቅሽም ማለሽ እንዴት ነው አሁን አካሄድሽ መቀየር ያለበት ናይ
አልለቅህም ከቶም አልተውክም ማለት እንዲህ ነው። ለማምለጥ ሞክር። አልለቅህም ከቶም አልተውክም ካለ ምን ማለት መሰለ? እግዚአብሔር ነው ያዘ። አንተ ራሱ አይደለም እግዚአብሔርን ያዝከው፣ እግዚአብሔር ነው ያዘ። ያዝከው ገንዘብ የሆነ ቀን ይበተናል። ያዝከው ቁስ የሆነ ቀን ይጠፋል። እግዚአብሔርን ከያዝክ ከዜሮ ጀምረክ ብዙ ቦታ መድረስ ትችላለህ። ለምን? እሱ ነው ያዘክ። አንተ ብትይዘው ኖሮ ማስተማመኛ የለህም። አንተ ብትይዘው ኖሮ ወየውልክ። እሱ ራሱ አልለቅህም ከቶም ደግሞ አልተውክም ብሏልና። ከዛስ በኋላ ብሏልና ብለን ነው አይደለ ያቆምን ያለነው። ስለዚህ በድፍረት አያችሁ፣ አሁን ድፍረታችን ይቀየራል። ጌታ ይረዳኛልና አልፈራም፣ ሰው ምን ያደርገኛል ትላላት። ሃሌሉያ። ስለዚህ ገንዘብ ምናምን ያለው ሰው ልክ ሲመጣ አልፈራም፣ ምንም ልታደርግ አትችልም። ያንተ ቢቆጠር ማለቂያ አለው። እኔ ያለኝን ላሳይ፣ የዘላለም ዳርቻዎች ፈጣሪ ነው። ሃሌሉያ። አዶናይ ይባላል። ኤልሻዳይ ነኝ ብሏል። እኔ ነኝ ብሏል። ብታመም እሱ ፈውሴ ነው። ጀሆቫ ጃይራ አቅራቦቴ ነው። እሱ ጽድቄ ነው። እርሱ ቅድስናዬ ነው። ሃሌሉያ። ያንተ ይመጣና አንድ ነገር ክልውት ብታደርግ ሐኪሞች አይፈውሱክም። የኔ ግን የፈውስ ምንጭ ይዣለሁ። አንተ ቢቆጠር ብር ነው የምትይዘው፣ ከኢትዮጵያ አያሻግርክም። ዶላርን ብትይዝ ጥቂት ሀገሮች ትሄዳለህ፣ ከዛ ያልቅብሃል። እኔ ግን እግዚአብሔርን ይዣለሁ። አያችሁ ብልጫችንን። ከምንም ነገር በላይ ክርስቲያን አድቫንቴጅ አለው። ስለዚህ ግን የመጨረሻ ቃሉ ምንድነው መሰላችሁ? እንላለን። እሺ አሁን አካይዳችሁ ያለ ገንዘቢው ምን አናለና ኦኬ፣ ከሞኔታሪ ቫልዩ በላይ የሆነ ህይወት አለ አይደለ? ያንን ህይወት በምንድነው የምትኖሩት? ያለንን በማለት። ስለዚህ እንጭመቀውና ሁለት ቃሎችን እናውጣ ከዚህ ውስጥ። ይታያችኋል። አሁን መጠቁምላችሁን በጮክ በላችሁ በሉት። እሺ 1 3 አደ ተኛችሁ እኮ ጮክ በሉ እንጂ። አሁን ደግሞ ቀይሩት። ብሎኛልና እላለሁ። አገኛችሁት? እግዚአብሔር ፈውሻችኋለሁ በመገረፉ ቁስል ሲል ተፈውሻለሁ እላለሁ። ባርኬያለሁ በክርስቶስ ሲል ተባርኬያለሁ እንላለን። አጽድቄያለሁ በክርስቶስ ሲል ጸድቄያለሁ እንላለን። ሃሌሉያ። እኔ ካንተ ጋር ነኝ ሲል እግዚአብሔር ከኔ ጋር ነው እንላለን። ሆሞ ሎጊዮ ያለንን ማለት ተመሳሳይ መናገር። ሃሌሉያ። ዩሲ የእግዚአብሔር ቃል መዶሻ ነው ብያችኋለሁ። የእግዚአብሔር ቃል እሳት ነው ብያችኋለሁ አይደለ? ያፈራርሳል። ልክ ስትናገሩት ሞት የሆነውን ፓርት ያፈራርስና ልክ ከአንደበታችሁ ምን ይወጣል? የሱ ቃል ይወጣል። ልክ ስትናገሩ ከሱ ጋር ስትስማሙ ምን መሆን ትጀምራላችሁ? በአካባቢያችሁ ላይ ህይወት መፈጠር ይጀምራል። I want to encourage you። በህይወታችሁ ያለውን ጉድለት አትመልከቱ። እግዚአብሔር የተናገራችሁን የተስፋ ቃል ተመልከቱ። ክብር ለኢየሱስ ይሁን። ቆመን እንጸልይ። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ወደ አንተ መጣለሁ። ኢየሱስ ክርስቶስ የሕያው አምላክ ልጅ መሆኑን በሙሉ ልቤ አምናለሁ። ስለኔ እንደሞተና እግዚአብሔር ከሙታን እንዳስነሳው አምናለሁ። እርሱ ዛሬ ሕያው እንደሆነ አምናለሁ። ከዛሬ ጀምሮ ኢየሱስ ክርስቶስ የሕይወቴ ጌታ እንደሆነ በአፌ መሰክራለሁ። በእርሱና በስሙ አማካኝነት የዘላለም ሕይወት አለኝ። ዳግመኛ ተወልጃለሁ። ጌታ ሆይ ነፍሴን ስላዳንካት አመሰግንሃለሁ። አሁን እግዚአብሔር ልጅ ነኝ። ሃሌሉያ። ይህንን ጸሎት በሙሉ ልባችሁ አምናችሁ ከጸለያችሁ እንኳን ደስ ያላችሁ። አሁን የእግዚአብሔር ልጅና የእግዚአብሔር ቤተሰብ ናችሁ። ቀጣዩን
የመንፈሳዊ ሕይወት አቅጣጫችሁን እንዲጠቅማችሁና የተለያዩ መንፈሳዊ መጽሐፍት ማግኘት እንድትችሉ በቀጣይ በሚወጡት አድራሻዎች ቤተክርስቲያንን እንድታገኙ እናበረታታችኋለን። የጌታ ጸጋ ይብዛላችሁ።